በእሳት ተቃጥለን ከማለቃችን በፊት መንግስት ይድረስልን ሲሉ በሲዳማና ኦሮሚያ አዋሳኝ አካባቢዎች የሚኖሩ ዜጎች ተማጽኖ ማቅረባቸው ተሰማ። በአካባቢው ትላንት አመሻሽ አዲስ ግጭት መቀስቀሱን ነዋሪዎች ገልጸዋል። ይሁን እንጂ ግጭቱን ለማስቆም ሆነ ለማረጋጋት ጣልቃ የገባ የመንግስት አካል ባለመኖሩ ስጋት ውስጥ መግባታቸውን ነዋሪዎች የገለጹ ሲሆን መንግስት እንዲደርስላቸውም ተማጽነዋል። ቀዳሚ ጉዳያችን ነው። ከአፍሪካ ጠል ቡድኖች በላይ በራሳችን ዜጋ እንደ ጠላት እየታደነ ነው ሲሉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ገለጹ። በርካታ ኢትዮጵያውያን የራሳቸውን ዜጋ በማገትና በማሰቃየት ይህንን አጋጣሚ እንደ መልካም እድል እየተጠቀሙበት ነው ሲሉም ቅሬታቸውን አቅርበዋል። ተጨማሪ አለን። መቀሌና አዲስ አበባ በሚገኙ የትግራይ ፓርቲ አመራሮች መካከል አለመግባባቶች መፈጠራቸው ተሰምቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው የትግራይ ነጻነት ፓርቲ አመራሮች መካከል አለመግባባቶች መፈጠራቸውን ተከትሎ ለሁለት መከፈላቸው ተገልጿል። መረጃውን አደርሳችኋለን። ከውጭ በተሰማ ሰበር መረጃ ሩሲያ ዩክሬን ክፉኛ መደብደቧ ተሰማ። ዩክሬን ከሰሞኑ ሩሲያ ላይ ያደረሰችው ጥቃት የአጸፋ ምላሽ የሩሲያ ጦር በዩክሬን ዋና ከተማ ኬቭ ላይ መጠነ ሰፊ የሚሳይልና የድሮን ጥቃት መፈጸሙ ተገልጿል። ተጨማሪ አለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ ተጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ትላንት አመሻሽ አዲስ ግጭት መቀስቀሱን ነዋሪዎች ገለጹ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረንፋማ ተቀስቅሶ ወደ ሆኮና አሮርሳ ተስፋፍቶ የነበረውና ከሰሞኑ ረገብ ብሎ የነበረው ግጭት ትላንት አመሻሹን በሌላ አዲስ አካባቢ መቀስቀሱን ነዋሪዎች ተናግረዋል። አዲሱ ግጭት የተቀሰቀሰውን በሲዳማ ክልል ምስራቃዊ ሲዳማ ዞን በእንሳ ወረዳ ሀማንሾ ቦረናና ቃሜጦ ቀበሌያን እንዲሁም ከዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነነንሰቦ ወረዳ ወርቅ አቦሌጋ አካባቢዎች መሆኑንም ተገልጿል። ስለ ሁኔታው አስተያየታቸውን የሰጡ የሀማሾ ቦረና ነዋሪዎችም ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን የማቃጠልና ጥይት የመተኮስ ድርጊት ተጀምሯል ብለዋል። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱት ነዋሪዎቹ በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣይ ቀንም ከፍተኛ ስጋት እንዳለባቸው አስረድተዋል። አካባቢው ከዚህ ቀደም ተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎቹ ቀደም ባሉት ቀናትም በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እነዚህም ስጋት እንደነበረበትና በመጨረሻም የተፈራው መድረሱን ገልጸዋል። ስለደረሰው የጉዳት መጠንም ቤቶች መቃጠላቸውንና ሰው መቁሰሉን አመልክተዋል። ከዚህ በተጨማሪም አንድ ጉዳዩን በቅርበት እየተከታተሉ ያሉ አካል በእንሳ ወረዳ ሀማንሾ ቦረና ቀበሌና ቃሜጦ ቀበሌ ልዩ ቦታው ሶሌ ተብሎ በሚጠራው አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። ጉዳዩን አስመልክቶ አስተያየት የሰጡት የበንሳ ወረዳ አስተዳዳሪ አቶ ከበደ ፋይ የአርሶ አደር ቤቶች መቃጠላቸውን የሚጠቁሙ መረጃዎች ደርሰውናል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለማጣራትም ወደ ስፍራው አመራር መላካቸውን ጠቅሰው የተጣራውን መረጃ በሚቀጥሉት ቀናት ይፋ እንደሚያደርጉም ቃል ገብተዋል። በሰሞኑ የሲዳማና ኦሮሚያ ክልል አዋሳኝ አካባቢዎችም የተቀሰቀሰው ግጭትን አስመልክቶ በኦሮሚያ ክልል በኩል ምላሽ ለማግኘት የተደረገው ጥረት ሳይሳካ ቀርቷል። በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በቬምብ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አስታውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹም በስልክ እየደወሉ ገንዘብ እየጠየቁት በመሆኑ ሚያዝያ 29 ቀን 2018 ዓ.ም ለፖሊስ ያመለክታል። ይህንንም ተከትሎ የሊምፖፖ የተደራጁ ወንጀሎች መካከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቡብ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ ተደርጓል ተብሏል። ፖሊስ በደረሰበት ወቅትም እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፉና በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረም ለፖሊስ ቃላቸውን ሰጥተዋል። ለዚህ ድርጊትም የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውለዋል። ተጠርጣሪዎቹን ፍርድ ቤት ቀርበው በሰው ማገትና በህገወጥ ሲጋራ ዝውውርና እንዲሁም በገንዘብ ማጠብ ወይንም መኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እንዲከታተሉም ተደርጓል ተብሏል። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎችን ለማደን ምርመራ እያደረገ
እየተደረገ መሆኑን ገልጿል። ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙባቸው መግለጻቸው ይታወሳል። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገኖቻቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያዘርፉ እዛው ነዋሪ የሆኑ ኢትዮጵያውያንም ጠቁመው ነበር። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና ያለው የትግራይ ነጻነት ፓርቲ አመራሮች መካከል አለመግባባት መፈጠሩንና ለሁለት መከፈሉ ተሰምቷል። ክፍፍሉ የተፈጠረው አዲስ አበባና መቀሌ በሚገኙ አመራሮች መካከል ነው ተብሏል። መነሻው ምንድነው? ግንቦት 9 ቀን 2018 ዓ.ም እነ ሌተናል ጀነራል ጻድቃን ገብረትንሳኤ የሚመሩት የትግራይ የሰላምና ለውጥ ምክር ቤት አዲስ አበባ ላይ ተመስርቷል። የነጻነት ፓርቲ ፕሬዝዳንት ዶክተር ደጀን መዝገቦ የዚህ አዲስ ምክር ቤት ምክትል መሪ ምክትላቸውን አቶ አለምሰገድ አረጋይንም ከፍተኛ አመራር ሆኖ መመረጣቸውን መቀሌ ያሉትን የፓርቲው አመራሮች አስቆጥቷል ተብሏል። በመቀሌ የሚገኙት የፓርቲው የፖለቲካ ጉዳዮች ኃላፊና የምክር ቤት አባላት የፕሬዝዳንቱን አካሄድን በጽኑ ተቃውመዋል። ውሳኔውም ከዓላማችን ውጪ ወደ ጥፋት ኃይሎች ጎራ መግባት ነው ሲሉም ኮንነዋል። በዚህም ፕሬዝዳንቱን ዶክተር ደጀን መዝገቦና ምክትላቸው አቶ አለምሰገድ አረጋይን ከኃላፊነታቸው ማንሳታቸውን ሁለቱ አመራሮች ካሁን በኋላ ፓርቲውን እንደማይወክሉ የፓርቲውን ቀጣይ ጣፋንታ ለመወሰንም አስቸኳይ ጠቅላላ ጉባኤ እንደሚጠሩ አስታውቀዋል። ትላንት ግንቦት 16 ቀን 2018 ዓ.ም ቃላቸውን የሰጡት ዶክተር ደጀን መዝገቦ ክፍፍሉ በክልሉ ያለውን የፖለቲካ ምህዳር ከማጥበብ ባለፈ ፓርቲው ህጋዊ ሆኖ የመቀጠሉን ጉዳይ ላይ ከፍተኛ ስጋት እንደደቀነበትም ተናግረዋል። ቀደም ሲል እንደ ህወሓት፣ ባይቶናና አዴፓ ያሉ የትግራይ ፓርቲዎች በተመሳሳይ የውስጥ ክፍፍል ለሁለት መሰንጠቃቸውም ይታወሳል። ከነዚህ መካከል ህወሓት፣ አዴፓና አክሱማይት ዋዕላ ከምርጫ ቦርድ ህጋዊ እውቅናን ማጣታቸውን የሚታወስ ሲሆን አሁን ደግሞ የነጻነት ፓርቲ በተመሳሳይ መንገድ መከፈሉ የፓርቲውን ግንባር ቀደም ተፎካካሪ አደጋ ላይ ጥሎታል ተብሏል። ከውጭ በተሰማ ሰበር መረጃ የሩሲያ ጦር በዩክሬን ዋና ከተማ ኬቭ ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሙ ተገለጸ። የዩክሬን ዋና መዲና ኬቭ በሩሲያ አዲስ የኦሬሽኒክ ባላስቲክ ሚሳኤሎችና ካሚካዚ ድሮኖች ከፍተኛ ጥቃት እንደተሰነዘረባትም ተዘግቧል። ጥቃቱ ዩክሬን ከሰሞኑ በሩሲያ ግዛት ላይ ለፈጸመችው ጥቃት የተሰጠ የአጸፋ ምላሽ መሆኑን የሚወጡ ዘገባዎች አመላክተዋል። ሩሲያ በትላንትናው ዕለት ምሽት 90 ሚሳኤሎችንና ከ600 በላይ ድሮኖችን በመጠቀምም በዩክሬን ላይ መጠነ ሰፊ ድብደባ ፈጽማለች ተብሏል። በጥቃቱ ሳቢያም ከ90 በላይ ሰዎች የአካል ጉዳት የደረሰባቸው ሲሆን አንድ የወንጌላውያን ቤተክርስቲያን ሙሉ በሙሉ መውደሙ ታውቋል። ዜናዎቻችን አበቃን። በሰላም ቆዩን።